እንዴት አላችሁ የተወደዳችሁ? ዮሐንስ የዝና ሲሳይ ነኝ። ዛሬ በእውነተኛ ታሪክ ላይ የተመሰረተ ደስ የሚል ታሪክ አቀርብላችኋለሁ። ርዕሱ ሰለሞን አጭሬ በማቲያስ ከተማ በቅጽል ስሙ ወለላይ ከተጻፈው ጉርሻና ቅምሻ መጽሐፍ ውስጥ የተወሰደ ታሪክ ነው። በመጽሐፉ ውስጥ ከ50 በላይ ሊነበቡ የሚገባቸው አጫጭር ታሪኮች ተካተዋል። በጃፈር መጽሐፍት መደብርና በሌሎችም የመጽሐፍ መሸጫ ቦታዎች ታገኙታላችሁ። ገዝታችሁ እንድታነቡት ሪኮመንድ አደርጋለሁ። መልካም ቆይታ። ሰለሞን አጭሬ። ልክ እንደ ሥራህ አታጣምና ደጋግ ጣቶች ቀና ልቦና፣ ይኑርህ ጎበዝ ደግነት ተማር፣ ምርጫ ከመጣም ሰው ላይ አጥቁር። ሰለሞን አጭሬን ማወቅ ስደትን ማወቅ ነው። ሰለሞንን ማወቅ ስዊድንን ማወቅ ነው። ሰለሞንን ማወቅ ጨዋታና ደግነትን ማወቅ ነው። ሰለሞንን ማወቅ የሀገር ፍቅርንና አንድነትን ማወቅ ነው። ሰለሞንን ማወቅ ከሰው መግባባትና አብሮ መኖርን ማወቅ ነው። ሰለሞንን ማወቅ ሁሉንም መልካም ነገሮች ሁሉ ማወቅ ነው ተብሎ ቢጠቃለል ይቀላል። ሰለሞን ረጅም የተፈጥሮ ጸጋ ለብሷል። በቁመት አጭር ነው። አጭሩ ረጅም አድባር ብንለው ግን አናፍርም። ሰለሞንን ያወቅሁት በስቶክሆልም በ2006 ዓመተ ምህረት አካባቢ ሲሆን አቢሲኒያ ሬስቶራንት ነበር ያገናኘን። ሰለሞን ቆሞ እኔ ቁጭ ብዬ እኩል ነን። እንዳየኝ ግን እንዴ ከኔ ባሰም አጭር አለ ለካ ብለው ነበር የተዋወቀኝ። በዚህ ብቻ አላበቃም። ለዚህ አጭር ልጅ ባካችሁ ቢራ ስጡልኝ ብለው ጋበዘኝ። በኋላም አብረውት ከመጡት ሰዎች ጋር ተቀላቀልኩና ስንጫወት አመሸን። ከዚያ ወዲህ ከሰለሞን ጋር ወዳጆች ሆነን ቆየን። ሰለሞንን በአጭር ጊዜ ባየሁት ሁኔታ ብዙ አጓጊ ያለፈ ታሪክ ያለው መሆኑን ተረዳሁ። ያንን ታሪክ የማወቅ ጉጉት አደረብኝ። በተገናኘን ቁጥር እጠይቀዋለሁ፣ ይነግረኛል፣ አጠራቅማለሁ። በመጨረሻ ታሪኩ ይሄ ሆኖ ተገኘ። ሰሌ፣ ውልደትህ፣ ልጅነትህና እድገትህ እንዴት ነበር? አዲስ አበባ ራስ ደስታ ዳምጦ ሆስፒታል ተወለድኩ። ወላጆቼም የሚኖሩት እዚያው አካባቢ ነበር። ለእናትና አባቴ ሶስተኛ ልጅ ነኝ። ከኔ በፊት አንድ ሴትና አንድ ወንድ ልጆች እንደሞቱባቸው ወላጆቼ ይናገራሉ። ከኔ በኋላ ግን በተከታታይ ልጆች አግኝተዋል። ስለ ልጅነት ታሪኬ ለማውራት ትንሽ ወደ ላይ ከፍ ብዬ ከአያቶቼ መጀመር ይኖርብኛል። ወንድ አያቴና ሴት አያቴ ደብረ ብርሃን ተገናኝተው በጋብቻ ተሳሰሩ። አባቴንም የወለዱት እዚያው ደብረ ብርሃን ነው። አባቴን ከወለዱ በኋላ ግን በትዳራቸው ብዙም አልቆዩም፣ ተለያዩ። ከዚህ በኋላ ወንድ አያቴ ጓዛቸውን ጠቅልለው ሐረር ሲገቡ፣ ሴት አያቴ ደግሞ እዚያው ደብረ ብርሃን ቀሩ። ምንም አይነት የመተዳደሪያ ገቢ ስላልነበራቸው ለሴት አያቴ ኑሮ ቀላል ሊሆንላቸው አልቻለም። አንዱ ሆዳቸውን ሳይሆን ለምግብ ያላነሰ ለሥራ ያልደረሰ ልጅ ብቻቸውን እያሳደጉ መኖር ከባድ ሆነባቸው። በኋላ በአቶ በቀለ ሞላ ምክር ሰጭነት ሞጆ ገብተው የቁም ንግድ ሥራ ጀመሩ። አባቴ ደግሞ ትምህርት እንዲማር ተብሎ አዲስ አበባ አክስቱ የሚኖሩበት ራስ ደስታ ሆስፒታል አካባቢ መኖር ጀመረ። እስከ 6ኛ ክፍል ከተማረ በኋላ ባልታሰበ ጊዜ ከቤት ጠፍቶ ፖሊስነት ተቀጠረ። በፖሊስነት ሥራው ቀልጣፋና ንቁ በመሆኑ በዚህ ላይም በወቅቱ የደረሰበት የትምህርት ደረጃ ከፖሊስነት ሥራ በላይ ስለሆነ በሁሉም ዘንድ ተወዳጅና ተፈላጊ ነበር። ኦሜድ ላይ የሚባለው ክለብ ኳስ ተጫዋች ሆኖ አገልግሏል። እንዲሁም ቦክሰኛም ሆኖ ውድድሮች ያደርግ ነበር። በቦክሱ ገፍቶበት ፖሊስ ሰራዊትን በመወከል ብዙ ግጥሚያዎችን አድርጓል። ታዋቂ ቦክሰኛ ለመሆን ጊዜ አልወሰደበትም። አንድ ቀን አንድ ቦክሰኛን በዝረራ አሸንፎ ፖሊስና እርምጃው በሚባል ጋዜጣ ላይ እስከነ ፎቶው በፊት ለፊት ገጽ ወጣ። ይህን የተመለከቱት የፖሊስ ሰራዊት ጠቅላይ አዛዥ የነበሩት ጀነራል ጽጌ ዲቡ ጋዜጣውን በእጃቸው እንደጨበጡ ቢሮ ድረስ ጠርተው ጌታነህ፣ የተቀጠርከው ህዝብህን እንድታገለግል እንጂ ቦክሰኛ ሆነህ አፍንጫ እንድታወልቅ አይደለም። ከዛሬ ጀምሮ ይህንን ቦክስን እንድታቆም ባሉት ትዕዛዝ መሰረት የሚወደውን ቦክስ ለማቆም ተገደደ። በፖሊስነት ስራው ግን ገፍቶበት ሻለቃ ማዕረግ ደረሰ። አባቴ በዚህ ስራ ላይ ያለ የዛን ጊዜው አለግላጋ ወጣት የአሁኗን ሴት ወይዘሮ በቀለች ማሩ
ታጭታ ከተቀመጠችበት ጠልፎ አገባ። የእጮኛዋ ማጉረምረም፣ የወላጆቿ ተደፈረን ባይነት ለወጣቱ ፖሊስ ብዙም እንቅፋት አልሆነበትም። ከጠለፋው በኋላ ለእናቴ ወላጆች ሽማግሌ ልኮ እናቴን ህጋዊ ባለቤቷ አደረጋት። እኛ አባታችንን አንተ ስንል እናቴ አባታችንን አንቱ ነበር የምትለው። አባቴ ስለዚህ ነገር ሲያወራ ተዋት አንቱ ትበለኝ፣ ስንጣላ ቢበዛ አንተ ነው የምትለኝ፣ አሁን አንተ ካለችኝ ግን ስትጣላኝ አንቺ ነው የምትለኝ እያለ ይቀልድ ነበር። የአባቴን አንድ ታሪክ አክዬ ወደ ራሴ ልግባ። አባቴ በሞጆ ከተማ ታዋቂና ስመገናና ቢሆንም ለቅሶ መድረስ፣ ቀብር መሄድ አይወድም። በዚህ አመሉ ብዙ ትችትና ወቀሳ ይገጥመዋል። አንዳንዱም ሰው ለምን እንደማይቀብር ይጠይቀዋል። ሻለቃ ባይበለውና እርሶ የሞቱ ቀን ማን ይቀብረዎታል ይሉታል። ግድ የለም ለኔ ቀብር አትጨነቁ፣ ጌታነህ ሞተ እንዴ ብሎ ለወሬ መጣው ይቀብረኛል ይላል። አንድ ቀን ግን አንድ ጠላ እየሸጠች የምትተዳደር ጎረቤታችን ሴት ስትሞት ዋና ሀዘንተኛ ሆኖ ጋቢ ለብሶ ለቅሶ ቤት ተገኘ። ሰዎች ዛሬም ጠየቁ፣ ሻለቃ እንዴት ዛሬ ለቅሶ ቤት ተገኙ? እንዴ አሁንማ ሞት ቤቴ ሊገባ ምን ቀረው? ጎረቤቴ ሲደርስ እንዴት ዝም ብዬ እቀራለሁ ማለቱ የአንድ ሰሞን የከተማው ወሬ ሆኖ ቆይቷል። አባቴ ያለው አልቀረም። ስዊድን መጥቶ ስለታመመ ሕክምና ሲደረግለት ከቆየ በኋላ እዚሁ ስዊድን በማረፉ አስከሬኑ ወደ ሀገር ቤት ሲላክ በመስታወት ሳጥን ውስጥ ፊቱ ይታይ ስለነበር የሻለቃ ፊት ይታያል ተብሎ ተወራ። ይህን ተአምር ለማየት የሞጆና አካባቢው ነዋሪ ግልብጥ ብሎ ስለወጣ አባቴን የቀበረው እሱ እንዳለው ወሬ ላይ የመጣው ጭምር ነበር። አሁን ወደ እኔ ታሪክ እየገባሁ ነው። እኔ ከሞቱት ወንድምና እህቴ ቀጥዬ የተወለድኩ ሶስተኛ ልጅ መሆኔ እንዳትዘነጋ። በሞቱት መተኪያ ሆኜ ብወለድም ብዙ ጊዜ ያመኝ ስለነበር ወላጆቼ እኔም እንደፊተኛዎቹ ልጆቻቸው የምሞት ስለመሰላቸው ብዙ ይጨነቁ ነበር። ሲያመኝ ከርሜ ተንደፋድፌ እነሳለሁ። ካደግኩ በኋላ እናቴን ሰለሞንን አመመው ያሏት እንደሆነ እሱ ያመውም በልጅነቱ ህመሙን ጨርሷል ትላለች። እውነትም እስካሁን እድሜ ድረስ የከፋ ህመም አጋጥሞኝ አያውቅም። የተማርኩት በዚያው በተወለድኩበት አካባቢ ጥበበ እድገት በሚባል ትምህርት ቤት አብዮቱ እስከመጣበት ጊዜ ድረስ ከወላጆቼ ጋር እዚያው ቆዩ። አባቴ ከለውጡ በኋላ በሻምበልነት ማዕረግ የማዕከላዊ ፖሊስ አዛዥ፣ በኋላም በሻለቃነት ማዕረግ የአራተኛ ፖሊስ ጣቢያ አዛዥ፣ የመርካቶ ፖሊስ ጣቢያ አዛዥ ሆኖ ሲያገለግል ከቆየ በኋላ የወንጂ ፖሊስ አዛዥ ሆኖ ወደ ወንጂ ሲዛወር ከአባቴ ጋር አብሬ በመሄድ ለ2 ዓመታት ያህል ወንጂ በትምህርት ቆየው። በኋላም ቀደም ብለው በንግድ ሥራ ሞጆ ይኖሩ የነበሩ አያቴን ተከትለን ከእናታችን ጋር ሞጆ ገባን። ከዓመታት በኋላም አባቴ ሥራውን ትቶ የአያቴን ንግድ አስፋፍቶ በመያዝ ኑሮውን ከእኛ ጋር በንግድ ሥራ ላይ አደረገ። ሞጆ ፋና የግል ትምህርት ቤት እስከ 8 ተማርኩ። በወቅቱ መለስተኛ ሁለተኛ ደረጃ ትምህርት ቤት ሞጆ ስላልነበረው ወደ ደብረ ዘይት ሄጄ ተናኘ ወርቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ገባ። ደብረ ዘይት በትምህርት በቆየሁባቸው ጊዜያት ብዙ ጓደኞች አፍርቻለሁ። አብዛኞቹ ትምህርት የተሳካላቸውና ጥሩ ደረጃ የደረሱ ናቸው። ደብረ ዘይት ለውትድርና ቅርብ በመሆኑ ብዙዎቹ ጓደኞቼ የአየር ኃይል አብራሪዎችና ከፍተኛ ቴክኒሻኖች ሆነዋል። ከደብረ ዘይት ከተመለስኩ በኋላ አባቴን በንግዱ ሥራ እያገዝኩ መኖር ጀመርኩ። ንግዱ ከሆቴልነት ደረጃ ከፍ ያለ በመሆኑ ለኔ ብዙ የህይወት ልምድ እንዳገኝ ረድቶኛል። ብዙ ሰዎችን፣ የወቅቱ ባለስልጣኖችን፣ ብዙ ሀገር ወዳድ የሆኑ ኢትዮጵያውያኖችን እንድተዋወቅ አግዞኛል። ይሄ ሁኔታም ከሀገሬ ከደሜ ጋር የተዋሃደ ፍቅር እንዲኖረኝ አግዞኛል። አባቴም ለመወያየት ክፍት በመሆኑ ለአሁኑ ህይወቴ ከፍተኛ አስተዋጽኦ ፈጥሮልኛል። የደብረ ዘይትና የሞጆ ልጅ ከልጅነቱ ጀምሮ አየር ኃይሎችንና አየር ወለዶችን እያየ ያደገ በመሆኑ ሰለሞንና ጓደኞቹ ለአቅመ ውትድርና እንደደረሱ አየር ኃይል ለመቀጠር ተመዘገቡ። ፈተናውን አልፈው ማሟላት የሚገባቸውን አሟልተው መልስ በመጠባበቅ ላይ እንዳሉ ሰለሞን በዘመዶቹ ጥሪ ወደ ውጭ ሀገር የመውጣት እድል ሲያገኝ የውትድርና ቅጥሩን እርግፍ አድርጎ ትቶ የውጭውን ጉዞ መከታተል ያዘ። ስዊድን ሀገር የሚገኙ ዘመዶቹ ግሪክ ከገባ በኋላ ወደ ስዊድን እንደሚወስዱት አረጋግጧል። ፓስፖርቱን አወጣ። የግሪክ ኤምባሲም የመግቢያ ቪዛ ሰጠው።
ከሁሉ ነገር ግን የከበደው የአባቱን ፈቃድ ማግኘቱ ነበር። እስካሁን ምንም የሰሙት ነገር የለም። ሲሰሙ ምን ልትሆን ነው የምትሄድ ብለው ቡራ ክርዩ እንደሚሉ የታወቀ ነው። ሰለሞን ለአባቱ መንገር ፈራ። ተደብቆ መሄድ ደግሞ አልፈለገም። ሰለሞን ከአባቱ ጋር ጥልቅ ፍቅርና ቁርኝት ነበረው። 2 እና 3 ቀናት ሲያመጥ ከቆየ በኋላ እናቱን በአማላጅነት ይዞ ለአባቱ ውጭ ሊሄድ እንደሆነ ተናገረ። አባቱ መጀመሪያ ሲሰሙ በጣም ተቆጡ። እንዲያውም ጉዳዩ ማለቁን ሲሰሙ ይበልጥ ጦፉ። በኋላ ግን በዘመዱ ቶታ ሀገር ውስጥ ያለውን የፖለቲካ ሁኔታ በማገናዘብ በመሄዱ ሲስማሙ አንድ ጥያቄ አቀረቡ። ማን ነው የሚወስደው ግን? ሰለሞን ያን ሁኔታ እንዲህ እያለ ይገልጸዋል። የአባቴን አመል አውቀዋለሁ። ያላመነበትን ነገር እሺ ያለ መስሎ አንድ ማፍረሻ ይፈልጋል። አሁንም የመጣው በዚያው መንገድ ነው። የሚወስደው ሁነኛ ሰው ካልተገኘ አይሄድም ሊል ነው። እኔኑ ጠየቀኝ። ማን ነው የሚወስድህ? ማን ይባላል? ማኖሌ በሊዘው እንድትመጣ አለ። ጉድ ፈላ። እሺ ብዬ አደርኩ። በማግስቱ አዲስ አበባ ሄጄ ስማከር አንድ ፈረንጅ መሰለ የፒያሳ ልጅ ተፈልጎ ስለተገኘ እሱን ይዤ እንድሄድ ምክር ተሰጠኝ። በማግስቱ ለአባቴ ፈረንጁ እሱ ነው ብዬ ለማስተዋወቅ ሞጆ ይዤው ገባሁ። አባቴ ደስ አለው። ፈረንጁ ተጋበዘ። አልጋ ተይዞለት አደረ። በምበርበት ቀን ኤርፖርት እንደምንገናኝ ተናግሮ በማግስቱ ወደ አዲስ አበባ ተመለሰ። ከ3 ቀን በኋላ ሻንጣዬን ይዤ አባቴን አስከትዬ ቦሌ አየር ማረፊያ ተገኘሁ። ቤተሰቤና ጓደኞቼ ሊሸኙኝ ተደርድረዋል። ግማሹ ይመክረኛል፣ ግማሹ ይስመኛል፣ ግማሹ ያለቅሳል፣ ግማሹ ይስቃል። የሰው ስሜት መለዋወጥ አደናግሮኝ ፍዝዝ ብያለሁ። በመካከሉ ሌላ ጉድ መጣ። ከሚሸኙኝ ጋር ተቀላቅሎ የቆመው ፈረንጅ ብዬ ለአባቴ ያስተዋወቅሁት ሰው አማርኛ ሲናገር አባቴ ሰማ። አንተ ሰለሞን? አቤት። ይህን ወሮ በላ ከየት ነው ያመጣኸው? የምን ወሮ በላ? ይህን ፈረንጅ ያልከውን ደላላ። አባቴ የኔንም መልስ አልጠበቀም። ይጮህ ጀመረ። ሁላችንም ተረበሽን። ማንም ቀርቦ አባቴን ተው ሊለው አልቻለም። እሱ ሲጮህ እኛ ስንሸማቀቅ የመግቢያውን ሰዓቴን ስላሳለፉ ያን ቀን ሳልሄድ ቀረው። አባቴ ያንኑ ቀን ወደ ሞጆ ስለሄደ በ3ኛው ቀን ወደ ግሪክ ሲሄድ ሳይሸኘኝ ቀረ። 2 ቀናት አዲስ አበባ አያቴ ቤት አድሬ በ3ኛው ቀን ወደ ግሪክ አቀናሁ። ግሪክ ከኔ ጋር ከመጡ ሰዎች ጋር 15 ቀናት ያህል ሆቴል ካደረም በኋላ የአጎቴ ሚስት ግሪክ መታ ወደ ስዊድን ይዛኝ ገባች። ስዊድን እጇን ዘርግታ አልጋዬን አንጥፋ በፈገግታ አልተቀበለችኝም። የተመከርኩትና በል የተባልኩትን ቃል ለፖሊሶች ባለማለቴ ብዙ ውጣ ውረድ ውስጥ ገባሁ። ምሽቱን እዚያው ኤርፖርት አስረውኝ ወደ መጣህበት ግሪክ ትመለሳለህ አሉኝ። እውነትም ቃላቸው ሕግ ሆነና ወደ ዴንማርክ ዋና ከተማ ኮፐንሃገን መለሱኝ። ሐሳባቸው ከኮፐንሃገን ወደ ግሪክ ለመላክ ነበር። ኮፐንሃገን ለተወሰኑ ቀናት ካቆዩኝ በኋላ ግሪክ አልሄድም በማለቴና እድሜንም አይተው እንደገና ወደ ስዊድን መለሱኝ። ስዊድን እንደደረስኩ ለ4 ቀናት ካሰሩኝ በኋላ 2 ፖሊስ አጃቢ አድርገው ወደ ግሪክ መለሱኝ። ግሪኮች በእስራት ቢያቆዩኝም ወደ ኢትዮጵያ እንደማይመልሱኝ ነገሩኝ። እንዳውም አሜሪካ ወይም ካናዳ ለመሄድ እንደምችልና ከሁለቱ አንዱን እንድመርጥ ነገሩኝ። ካናዳን መረጥኩ። ውሎ ሳያድር ካናዳ እንድገባ ተፈቀደልኝ። ወደ ካናዳ ለሄድ ዝግጅት ላይ ያለሁ በፖሊስ አጅባ የመለሰችኝ ስዊድን የመኖሪያ ፈቃድ ሰጥታ ወደ ሀገሯ እንድገባ መፍቀዷ ተነገረኝ። የስደት ጉዞዬን እንግልት በዚሁ ተዘግቶ ስዊድን ገብቼ ከአጎቴ ጋር መኖር ጀመርኩ። ሕይወትን በስዊድን ከአጎቱ ጋር እየኖረ በማጣጣም ላይ ነው። በመጣ 9ኛ ወር እናቱ መጡ። ግን ሲመጡ ታማው ስለነበር ለ3 ወራት ያህል የቆዩት በሆስፒታል ነበር። ከሆስፒታል ሲወጡ የስዊድን መኖሪያ ፍቃድ ይዘው ነበር። ሰለሞንና እናቱ አብሮ መኖር ጀመሩ። በዛን ጊዜ ብዙ ኢትዮጵያውያን እናቶች ስለሌሉ የሰለሞን እናት የጓደኞቹ ሁሉ እናት ሆነው ነበር። አዬ ነበር የሚሏቸው። አሁንም ልጆቻቸውም ሌላውም የሚጠራቸው አዬ እያለ ነው። ሰለሞን የቋንቋ ትምህርት እየተማረ ነው። ስራም አግኝቷል። በኋላም ከሰለሞን ወንድምና እህቶች መካከል አንድ ብቻ ልጅ ከአባቱ ጋር አገር ቤት ሲቀር ሌሎቹ ወንድምና እህቶቹ ስዊድን መጥተው አብሮ መኖር ጀመሩ። ሰለሞን እየሰራ ቤቱን ያግዛል። የቤቱንም ስራ ይሰራል። እንጀራ ሳይቀር እየጋገረ ቤተሰቡን ያስተዳድራል።
በኖሮው ደስተኛ ነው። ሁሉም ተሟልቶለታል። የጎደለው ነገር ቢኖር ሞጆ የቀረችው የልጅነት ፍቅረኛው ናት። ሰለሞን እሷን ለማምጣት እየታገለ ነው። መጣች። ከዚያ በኋላ ያለውን የትዳር ህይወት ሰለሞን እንዲህ ይናገራል። ከቁጥር 1 ፍቅረኛዬ ጋር ወደ ስዊድን ከመጣው ጀምሮ እንጻጻፍ ነበር። የአቅሜንም ስረዳት ቆይቻለሁ። ሞጆ በነበርንበት ጊዜ ከመፈላለግና ከመቀራረብ ውጪ ሌላ ግንኙነት ባይኖረንም፣ አሁን ግን ስንለያይ የበለጠ መዋደዳችንን አጠናከር ነው። በዚህም ምክንያት በትዳር ለመተሳሰር ጠይቂያት ፈቃደኛ ስለሆነች በብዙ ድካም ጠበቃ ጭምር በመቅጠር እንድትመጣ አድርጌ አብራን ለመኖር ቻለን። እኔ የምኖረው ከቤተሰቦቼ ጋር አብሬ በመሆኑ እሷም ስትመጣ ከኛ ጋር ተቀላቅላ መኖር ጀመርን። ሆኖም ከቤተሰቡ ጋር ተስማምታ ለመኖር አልቻለችም። በዚህ ምክንያት ቤት ተከራይቼ ይዣት ወጣሁ። ያም ሆኖ አመሏ ከኔም ጋር ሊያግባባት አልቻለም። ሁለታችንም ወጣቶች ብንሆንም እሷ ግን የልጅነት ጸባይ ጎልቶ የሚታይባት ነበረች። በዚህ ምክንያት ብዙ ጊዜ ጸብና ጭቅጭቅ ሳይለየን ኖርን። ይባስ ብላ በቤት ስልክ በአንድ ወር ውስጥ 16000 ክሮነር ደውላ ልከፍለው የማልችለው ዕዳ ውስጥ ከተተችኝ። ይህንን እንድታርም በመክርና ባስመክር የማትሰማ በመሆኗ መለያየታችን ቁርጥ ሆነ። በዚህም ምክንያት የተከራየነውን ቤት ለቅቄላት ወጣሁ። ስራ ይዛ ስለነበር ራሷን ችላ መኖር ጀመረች። ይሄ ከሆነ 6 ወራት በኋላ የዳመራ ባንድ ዘፋኝ የሆነ ሰውን አግብታ ወደ አገር ቤት ሄደች። ከቁጥር 1 ጋር የነበረን የትዳር ህይወት በዚሁ ተዘጋ። ቁጥር 2ን ተዋወቅኩ። ጥሩ ጸባይ ነበራት። በብዙ ነገሮችን መግባባት ችለናል። የትዳር መተሳሰሪያ የጋብቻ ውል ባይኖረንም አብረን መኖር ጀምረን ነበር። በዛው ጊዜ ውስጥ እህትና ወንድሞቿን ለማምጣት ብዙ ደከምን። በመጨረሻ ሁሉም ሊመጡ ቻሉ። ከዚህ በኋላ ወደ ራሳችን ስንመለስ ጋብቻ ለማድረግ ተስማማን። ሆኖም ሙስሊም ስለነበረች ዘመዶቿ ክርስቲያን አታገቢም ብለው ከለከሉ። በዚህ ምክንያት ለመለያየት በቃን። ከቁጥር 3 ጋርም ትንሽ ጊዜ ኖሬ ተለያየን። ከዛ በኋላ ሀበሻ ላገባም ብዬ ወሰንኩ። ሐሳቤውን ሆነ። ከማግዳሊና ጋር ተዋወቁ። ከወራት በኋላም እሷ ቤት ተጠቃልዬ መኖር ጀመርኩ። ማግዳሊና ረዥም ቆንጆ ስዊድናዊት ነች። ትወደኛለች። በጣም ግልጽ ሆና ቀረበችኝ። ያደከመኝን የትዳር ህይወት ለመጠገን ራሷን የመስዋዕት በግ አድርጋ ወደቀችልኝ። ጥሩ ስራ አላት። እኔም የተሻለ ስራ እንዲይዝ ረዳችኝ። ከስራ መልስ በየቦታው አብረን እናመሻለን። ልብሴ ይታጠባል። የሀበሻ ምግብ አስለምጃት ቤታችን የምንበላው የሀበሻ ምግብ ነው። ከማግዳሊና ጋር ጥሩ ኑሮ ነበር። ዳሩ ምን ይሆናል? እኔ ዘልዛላ ሆንኩና ጥያት አመሻለሁ። ካለሁበት ፈልጋ ትጠራኛለች። አንዳንዴ እሺ ብያት እሄዳለሁ። አንዳንዴም ተቆጥቼ አባርራታለሁ። ያም ሆኖ ብዙ ቻለችኝ። በመጨረሻ ግን ቁጭ አድርጋ አነጋገረችኝ። ወሬ አላበዛችም። ከኔ ጋር መኖር ትፈልጋለህ ወይስ እንድንለያይ አለችኝ። አሁን እንለያይ ነበር መልሴ። ዝብዝብ አላበዛንም። ወሬና ጭቅጭቅ አልፈጠርንም፣ ተለያየን። ማግዳሊና ያን ጊዜ እኔም ብቻ አይደለም የተለየችው፣ ስራዋን ጭምር ለቃ ወደ ሌላ ከተማ ቀየረች። ቆይታ እዚሁ ከተማ ተመልሳ ባላግብታ ልጆች ወልዳ ኖራለች። አልፎ አልፎም በመንገድ ላይ እንተያያለን። ከማግዳሊና ጋር ከተፋታው በኋላ ወደ አሜሪካ ሄድኩ። በአንድ ወር የአሜሪካ ቆይታዬ ብዙ ግዛቶችን ተዘዋውሬ ጎበኘሁ። የጓደኛዬ ሰርግ ላይም ተገኘሁ። ስመለስ በአእምሮዬ ያሰብኩትን ለመፈጸም ደፋ ቀና ማለት ጀመርኩ። ሰርግ አማረኝ። ከቁጥር 4 ጋር አንተ የተባለ ሰርግ አድርጌ ተጋባሁ። ሆኖም ከሷም ጋር ብዙ አልቆየንም፣ ተለያየን። ከአምስተኛዋ ባለቤቴ ለ4 እና ለ5 ዓመታት የቆየ የትዳር ጊዜ አሳልፈናል። ከሷም ጋር ሊዘልቅ አልቻለም፣ ተለያየን። አሁን ላይ አዲስ ትዳር ደፋ ቀና እያልኩ ነው። የሰመረ የመጨረሻ ትዳር ይሆንልኛል ብዬ አስባለሁ። በህይወት ዘመኔ ብዙ የልብ ጓደኞችን አፍርቻለሁ። በሞት ያጣኋቸውም አሉኝ። የሰለሞን አይኖችን ባዘሉ። ከትንሽ ቆይታ በኋላ አይኖቹን እያባበሰ እንዲህ አለ። ስለ ጓደኞቼ በዝርዝር ለማውራት ቀንና ሌሊቱም አይበቃንም። ብዛታቸውና ድርጊቱ ብዙ ነው።
ያን ዝርዝሬ ልጨርሰው አልችልም። ከነሱ ውስጥ የጥቂት ጓደኞቼን ገድል ላውጋ። ዳንኤል ታፈሰን ታውቀዋለህ እንዴ? በደንብ። ዳንኤል ቁም ከኔ ጋር እንደ ጓደኛ ሳይሆን እንደ ወንድም ነው የምንተያይ። በዚህም ሀገር ሆነ በሀገር ቤት ብዙ ነገሮች አብረን አሳልፈናል። ያም ሆኖ ዳኒ በኔ ላይ ያወጣብኝ ደንብ ነበር። ሰለሞን ቢያጠፋም ባያጠፋም በአመት 2 መመከር አለበት ብሎ ደንግጓል። በአመት 2 መገረፍ አለበት አለማለቱ ደስ ብሎኝ በአመት 2 ምክሩን ስቀበል ኖሬያለሁ። ዳኒ ጥሩ አዳማጭ ነው። የምታወራውን ካስጨረሰ በኋላ ነው የሚያወራው። በሁሉ ነገር እምቅ እውቀት አለው። ለአንድ ነገር የተሻለ ሐሳብ ያፈልቃል። ስለ ሁኔታው ያስረዳል፣ ያሳምናል። የተጎዱ ዘመዶቹንና ጓደኞቹን ከማንም ቀድሞ ይረዳል። ለሰው አክብሮትና ፍቅር አለው። በዚህ ላይ ግልጽና ደግ ነው። ዳኒ ባልታሰበ ጊዜ ክፉኛ ታመመ። በየጊዜው ሆስፒታል ይመላለሳል። እንደታመመ ሁላችንም እናውቃለን። ከሰውነቱ መክሳት በቀር ብዙ ለውጥ አልነበረውም። እንደ ድሮ እንገናኛለን። አብረን ማምሸታችንና ቢራ መጎንጨታችንም አልቀረም። ዳኒ ቤት ውስጥ አጋጣሚው ባመቸልን ቦታ ሞት አደላድሎ የሚለውን የተሾመ ምትኩን ሙዚቃ ይሰማል። እኔም እንድሰማ ይጋብዘኛል። እንደ እውነቱ ከሆነ እንደ ማንኛውም ሙዚቃ ነበር የምሰማው። ዳኒ ግን ለኔም ሆነ ለዘመዶቹ የደበቀን ምስጢር ይዞ ነበር የሚሰማው። የሚሞትበትን ወር ሐኪም ነግሮት ያውቀው ነበር። የሚገርመኛ ነው። ለማንም አንዳች ሳይተነፍስ ትሞታለህ ባሉት ሰሞን ጃኬቱን አንጠልጥሎ ስልኩን ጨብጦ ሆስፒታል ገብቶ ሞተ። ስንት ምስጢር የምናወራ ምንም ተደባብቀን የማናውቅ እንዴት ይሄን ደበቀኝ እያልኩ ይደንቀኝ ነበር። በኋላ ግን ቢነግረኝም ከመጨነቅ በቀር ምንም እንደማልጨምር አውቆ ያልነገረኝ መሆኑን ስረዳ ቅሬታዬን ሙሉ በሙሉ አነሳ። ዳው ምን ልጨምር እችል ነበር? የዳኒ ቀብር የተፈጸመው በዚሁ ስዊድን ነው። የቀብር ስርዓቱ በተካሄደበት አዳራሽ ውስጥ ዳኒ የሚወዳት የተሾመ ምትኩ ዘፈን እንዲሰማ በማድረግ ለመጨረሻ ጊዜ ተሰናበት ነው። ዘፈኑ እንዴት ነበር ባክህ? ናው ሞት አደላድሎኝ ያፈር ካልተጫነኝ ቃሌን አላጥፈውም ካንቺ ጋር ኗሪ ነኝ። ምንም ብንሰቃይ በበሽታ ህመም ከሞቱ በስተቀር የሚለየን እና በግልጽ ተናጋሪ ነው። ፋሲል የጀብድ ስራዎችም ይወዳል። ሰለሞን ይስቅ ጀመር። ሳቁን ሲጨርስ ቀና ብሎ እያየኝ ንግግሩን ቀጠለ። ፋሲል 50ኛ ዓመቱ ሊከበር ነው። ባለቤቱ ሆቴል ተከራይታ ሙሉ ዝግጅት አድርጋ ወደ ሆቴሉ ይዘነው እንድንመጣ ላከችን። ቤቱ ስንደርስ በደንብ ለብሶ ሙሽራ መስሎ ጠበቀን። በተዘጋጀለት ሊሞዚን አሳፍረን ጉዞ ጀመርን። ፋሲል መሃል መንገድ ላይ ጥያቄ አቀረበ። ዛሬ ልደታችንን ምክንያት አድርጋችሁ ብታስደስቱን ያሰባችሁ መሰለኝ። ዳው ልክ ነው፣ ዝግጅት አድርገናል አለን። ጥሩ፣ እኛ ደግሞ ህዝባችንን ማስደሰት አለብን። ዛሬ አባባ ጃንሆይ ነኝ አለ። አያይዞም 2 ባለ 500 ክሮነር ከኪሱ አወጣና በ20 ክሮነር እንድንመነዝር ላከን። መንዝረን አስረከብ ነው። ፋሲል መኪናውን እያስቆመ በመስኮት 20 ክሮነር ለስዊድን ህዝብ እያደለ ሆቴል ደረስን። የመኪናውን በር ከፍቼ ሲወርድ ለአንድ ቀን አባባ ጃንሆይን መሆኔን እንዳትረሳ፣ በሞት እንኳን ታሪኬ ላይ ይጻፋል። ከፋሲል ጋር ብዙ የደስታ ጊዜያቶች ያሳልፈናል። በመጨረሻ ግን ተቀያየምን። መገናኘትም እስከማቆም ደረስን። በዛ ቅያሜ መካከል አዲስ አበባ ሲሄድ እንደ ድሮ ልምዴ እናቱን ልጠይቅ ቤታቸው ሄድኩ። ፋሲል ይህንን ሰምቶ ስለነበር ስመለስ እንደሚፈልገኝ መልእክት ላከብኝ። ያገኘሁት ግን ሆስፒታል ተኝቶ ነበር። ይቅርታ ተጠያየቅን። ፋሲል ታሟል። ህመሙ ክፉኛ ጎርቶታል። ተመላልሼም ጠየቅሁት። ጤንነቱ ሊመለስ አልቻለም። እንዲያውም እየባሰበት ሄደ። በመጨረሻም የዘላለሙን እንቅልፍ አንቀላፋ። ፋሲል
ልክ እንደ አባባ ጃንሆይ እጁን ደረቱ ላይ ሰትሮ ዛሬ አባባ ጃንሆይ ነኝ፣ ብሞት እንኳን ታሪኬ ላይ ለአንድ ቀን አባባ ጃንሆይ ሆኖ ነበር ተብሎ ይጻፍ ያለኝ አይረሳኝም። ዛሬ ጊዜው ደርሶ ለአንድ ቀን አባባ ጃንሆይ ሆኖ እንደነበር አንተ ልትጽፈው ነው። የፋሲል ቃል በመፈጸሙ ደስ ብሎኛል። ኒሻን ወደ ስዊድን ሲመጣ ልጅ ነበር። አይኔ ያየ አድጎ ጎርምሶ ጓደኛዬ እስከ መሆን በቅቷል። ከኒሻን ጋር ከመግባባታችን የተነሳ በአይን ተያይተን ምን እንዳሰብን አንዳችን የአንዳችንን እናውቃለን። በሀገር ቤትም ሆነ በዚሁ ብዙ ታሪክ አለን። ከኒሻን ጋር ጓደኝነታችን ሳይቀዘቅዝ በተገናኘን ቁጥር እንደ አዲስ እያሸተ አሁንም በስዊድን እንኖራለን። መርሶ ደግሞ አለልህ። እኔና መርሶ እንደ ድሮ ተሟጋች አብረን ተቆራይተን የምንኖር ነን። አንድ ቦታ ላይ መርሶ ካለ ማንም ሰው እኔ እንዳለው ያውቃል። ከመርሶ ጋር የምንለያየው የሙዚቃ መሳሪያ ሲጨብጥ ብቻ ነው፣ ፒያኖ። ከመርሶ ጋር ሆነ ጸብ የለ፣ ንትርክ የለ፣ የሰላም አባት ነው። አይቆረቁሬ ይለዋለሁ እኔ። መልካም ባህሪ ካላቸው ጓደኞቼ መካከል የመጀመሪያው መርሶ ነው። ይሄ ጸባዩ ለኔ ብቻ አይደለም፣ ለማንኛውም ሰው ቀናና ቀጥተኛ ነው። ሁሉም ይወደዋል። ነገሮችን የሚመለከትበት መነጽር የሚያመለክተው የሰውን በጎ ጎን ብቻ ነው። የመርሶን አይነት ሰው በዚህ ዘመን ያውም በውጭ ሀገር መገኘቱ ሁልጊዜ ሲገርመኝ ይኖራል። ነፍሱን ይማረውና ምትኩ እንደዚሁ የምወደው ጓደኛዬ ነበር። ጳውሎስ፣ ሰላም፣ ፍሬህይወትና ዘሩ ስደት ከወጣው ጀምሮ የማውቃቸው የልብ ጓደኞቼ ናቸው። ሌሎች አሜሪካን ሀገር የሚኖሩት ያሬድ ወልደ ጻድቅና በላይ ጌታቸው የሚባሉ የልጅነት ጓደኞች አሉኝ። ከሁለቱም ጋር በረዥም የፍቅር ገመድ ተሳስረን የምንኖር ነን። ሀገር ቢለያየንም ልባችን አልተነጣጠለም። ሀገር ቤት በምንሄድበት ጊዜ ቀኑን አስተካክለን እንገናኛለን። እዚሁ አብሮኝ የሚኖር የልጅነት ጓደኛ የኃይሉ ሙላት ደግሞ አለ። በሀገር ቤትም ሆነ በዚህ ቆጥሬ የማልጨርሳቸው ብዙ ጓደኞች አሉ። በዚህ ላይ በዚሁ በስዊድን 6 ወንድሞችና 2 እህቶች እንዳሉኝ አትዘንጋ። ስለ ሁሉም ዘርዝሬ ለማውራት ሙሉ ቀንና ሌሊቱ አይበቃኝም። አንድ ሲያንከራትተኝ ስላደረ ጓደኛዬ ግን ማንሳት የግድ ነው። ማን ነው እሱ ደግሞ? አንተ ራስህ ነህ። ጠፍተህብኝ ስታባዝነኝ አመሻውን የምረሳው መሰለ? ሁለታችንም በሳቅ ፈረስን። ነገሩ ወዲህ ነው። ትልቅ ዝግጅት ተደርጎ የተጠራንበት አዳራሽ በህዝብ ተጨናንቋል። የስቶክሆልም ሰው ብቻ ሳይሆን ከአካባቢው ከተሞች ሁሉ የመጡ አሉ። ምሳችንን በልተን የሚጠጣ ጨብጠን በሰፊው አዳራሽ ከወዲያ ወዲህ እያልን ነው። ከሰለሞን አጭሬ ጋር ነበርን። በዕድሜ ከታወቁ ንግግር አዋቂዎች፣ ቀልድ አፍላቂዎች ጋር ውያለሁ። እንደ ሰለሞን በቀላሉ የሚያዝናናኝ አላገኘሁም። የመሳቂያ ቁልፌን የያዘው እሱ ሳይሆን አይቀርም። ሁልጊዜም ተፈላልገን አብረን እናሳልፋለን። ያን ቀንም አብረን ነበርን። በመሃል ጠፋብኝ። ለካ በተለያየን ጊዜ ወሬ ፈጥሮ ቤቱን አስጨንቆት ኖሯል። የሰለሞንን መቁነጥነጥ ያዩ አንድ አባት ሰለሞን ምን እንደገጠመው ይጠይቁታል። ዋኮ ጉድ ነው የሆንኩት፣ ልጄ ጠፋብኝ ይላቸዋል። እንዴ ለምን ይዘኸው እዚህ መጣህ? እናቱ ሥራ ሆናብኝ፣ የሚጠብቅልኝ ሳጣ ይዤው መጣሁ። አይዞህ ምንም አይሆንም። ሰውየው ማጽናናት ጀመሩ። ሆኖም ተጨንቀዋል። ከሰለሞን ጋር እየተዘዋወሩ ፍለጋ ላይ ናቸው። በአጋጣሚ እኔ ወዳለሁበት እንደደረሱ ተመስገን ጌታዬ ከጉድ ወጣሁ አለ ሰሎሞን። ምን ነው ተገኘ እንዴ? ናው ሰውየው ልጅ ቢፈልጉ በአካባቢው ያጣሉ። ሰለሞን እጄን ጠበቅ አድርጎ ይዞ እኔን ያሳያቸዋል። የሰማይ ስባሪ የማክል ሰው እስከ ሽበቴ ልጅ ተብዬ ከፊታቸው ተገትሬያለሁ። ሰውየው በሳቅ ፍርስ ካሉ በኋላ ልጅ ጠፋኝ ብሎ ሲያስፈልገኝ አምሽቶ ልጄ ተገኘ የሚለው አንተን እኮ ነው አሉ። ሳቃቸው አልተቋረጠም። የአዛውንቱን የአፍረት ሳቅ እያየሁ እኔም አዳራሹን በሳቅ አናጋሁት። ይህ ከሆነ ብዙ ጊዜ አልፎታል። ከዚያ በኋላ ከሰለሞን ጋር እንደዚህ ብዙ በትዝታ የታጀቡ ዓመታት አሳልፈናል። በረዶ ያዘሉ ዛፎችን እያየን ክረምትን በተደጋጋሚ ሸኝተናል። የበጋ ወራት ጊዜውን ጠብቆ መጥቶ ሲያልፍ አይተናል። የአውሮፓን ከተሞች ተዘዋውረን ጎብኝተናል። ከብዙ ሰዎች ጋር አብረን ውለን አምሽተናል። ይሄ ሁሉ አልፏል።
ሰውም ሀገሩም እንደ ጊዜው ሁኔታ ተለውጠዋል። ሰለሞን ግን ያንኑ ሰለሞንን ሆኖ እስከ ቀና ልቡ፣ እስከ ደግነቱ፣ እስከ ሰው አክባሪነቱ አሁንም ስዊድን ላይ ይኖራል።